እስካሁን የደበቅኩሽ ትልቅ እውነት አለ። ይህንን እውነት ካልነገርኩሽ ውስጤ ምንም ሰላም አይሰማውም። አንዳንድ ሰዎች ግን ራሳቸውን በመስታወት ቢያዩት ጥሩ ነው። መጥፎነታቸውን ወይ ጥሩነታቸውን ያውቁ ነበር። ስለኔ ነው ወይስ እኔ ነው? አይገርም? ቤርሳኔ ነው አላለችም። ግን ጋሼ ባዶ እጄን እያየሁ እዚህ መበሰብስ አልችልም። ትንሽ ገንዘብ ካገኘሁ እኮ ራቅ ወዳለ ገጠር ቦታ ሄጄ መደበቅ እችላለሁ። አሁን እኔና አንቺ በአንድ ታንኳ ላይ ነን። አንቺ ከሰመጥሽ እኔ ማብረሽ እሰምጣለሁ። ስለዚህ ታማኝነታችንን ማጠንከር አለብን። ይህን ስልክ ወይ ድል ጠራ ይኸው መጥቶብኝ። እንደውን ቤቴን ነፍስ ዘራህባት። በስንት ጊዜው መሰለ እህል የሸተተ። ጋሼ ጋሼ ምንድነው ጋሼ? ጋሼ ቅድም ስልኩን ሳሳየው የነበረው ስሜት አሁንም ፊት ላይ ይነበባል። አንዳች የሚያሳስብ ነገር እንዳለ ያስታውቅብሃል። ምንድነው? አይብሩ የስልኩ ነገር አይደለም ያስደነገጠኝ፣ ያንተ እዚህ መሸሸግና መደበቅ ነው። በዚህ ጠባብ ክፍል ውስጥ ከሰዎች ተደብቀ እዚህ ነው ያለው። እኔ ግን መደበቅ ሳያስፈልገኝ በራሴ ጅልነት ህይወቴን ባዶ ያደረግኳት ትዝ ብሎኝ። እንዴት ጋሼ? አንተ እኮ ዕውቀትም ዘመናዊነትም የተሻለ ሰው ነህ። ማን እንዲያደርጋል? ቅድስት ነች። ቅድስት የእሷን ስም ሳስታውስ ራሱ ውስጥ ይደማል። የራሴ ቤት የራሴ ህይወት ነበረኝ፣ ግን ለእሷ ብዬ ሁሉንም ነገር ለመስጠት ዝግጁ ነበርኩ። ፍቅር አይኔን አወሮት። ምን አደረገች ታዲያ? አንድ በአንድ እየመከረች ለወደፊት ህይወታችን ነው እያለች ቤቴን እንድሸጡ አደረገች። እኔም ማመኛት ሚስቴ ናት ብዬ ቤቴን ሸጥኩኝ። ከሷ በላይ ያመንኩት ሰው አልነበረ። የጉድ ሀገር እኮ ነው። እኔ ሰዎችን ፈርቼ ከድብደባ ርቄ ተሸሽጌያለሁ። አንተ ግን በፍቅር ስም ተበድለህ ቆመሃል። የሰው ልጅ ግን እንዴት እንደዚህ ይጨክናል? ሲጀመር እኮ የቤቱን ብር ሳላስገባላት የጋራ አካውንት እንክፈታለች። እኔ ደግሞ ምን ችግር አለው ብዬ የኔ እሷ የሚባል ነገር የለም ብዬ በእሷ ስም አደረግኩት። ወዲያው ያ ሁሉ በሚሊዮን የሚቆጠር ገንዘብ አካውንት ውስጥ እንደገባ ስልኳን ዘግታ ጠፋች። እኔ ደግሞ እዚህ ባዶዬን ቀረሁ። ለመሆኑ አንድ ሳንቲም እንኳን አልቀረም? ለቤት ክራይ ለምግብ የሚሆን ሻይ የመግዣ እንኳን አካውንት ውስጥ አልነበረም። ወዳጆቼ ይርዱኝ ለማለት እንኳን ክብሬ አልፈቀደልኝም። ሁሉም ሰው እኮ እኔን እንደ ትልቅ ሰው እንደ ባለ ሀብት ነው የሚያየኝ።
ካንተ ጋር በዚች ጠባብ ክፍል ውስጥ በቆሎ እየጠበስኩ እገኛለሁ። አይ ጋሼ አንተም እኮ እንደኔ ሆነ። እኔ ከሰዎች ሽሽትና ፍርሃት ተደብቄያለሁ። አንተ ደግሞ ከፍቅርና ከትዝታዎች ተደብቀሃል። ሁለታችንም እኮ በመደበቅ ውስጥ ነን። ልክ ነህ ብሩ። ልዩነቱ ግን አንተ በአካል ነው የተደበቀው፣ እኔ ግን ውስጤ ነው የተደበቅኩት። አሁን ገባኝ ጋሽ። ካንተ ትልቅ ትምህርት ወስጃለሁ። እኔም ከዚህ በኋላ እርምጃዬን በጥንቃቄ አድርጋለሁ። ቤርሳዬ ውሎሽ እንዴት ነበር? እረፍት ያገኘሽ ትመስያለሽ። ቅድም ደግሞ ክፍልሽ ስመጣ ትንሽ ተስተካክሏል። አዎ ተስተካክሏል። ለምን ጠይቅሽ? አይ ዝም ብዬ ነው። ያው መኝታ ቤት ውስጥ የድሮ ወረቀቶች ፖስታ አይጠፋም ብዬ ነው። በዛ ላይ ደግሞ ቤታቸው ያልሆኑ ሰዎች የሚያስቀምጡት ነገር አይጠፋም ብዬ ነው። በአጋጣሚ የጣልሽው ወይ ያገኘሽ ወረቀት አለ እንዴ? ኧረ የለም። ወይም ፖስታ ነው የጣልሽው? እኔ እዚህ ቤት ያሉ ወረቀቶችን ጠንቅቄ ያውቃለሁ። ነው ወይስ ቤርሳ ክፍል የተደበቀ ነገር አለ? አንቺን የጠየቀሽ የለም። እኔ የጠየቅኩት ቤርሳን ነው። እኔም አላየውም። የተነገረኝን ብቻ ነው ማምነው። ክፍሌ ውስጥ ምንም አይነት ፖስታም ሆነ ወረቀት የለም። ቆይ ግን ለምንድን ነው አንቺ እንደዚህ የተጨነቅሽው? ወይስ እዛ ፖስታ ውስጥ እንዲጠፋ ማትፈልጊው ትልቅ ሚስጥር አለ? ሰላም ለዚህ ቤት። ምንድነው እንደዚህ በዝምታ የተዋጣችሁት? ያሱባለው አልመጣም እንዴ? አልመጣም ብሏል እኮ። አይመጣም። እሱ ባለው እሱ እዚህ ምን ይሰራል? አልመጣም ካለ አይገባሽም እንዴ? አባቱ ቤት ይመጣል ብዬ አስቤ ነበረ። ለነገሩ ችግር የለም፣ እጠብቀዋለሁ። ያው የልጅ አያት ቤት የኔም ቤት እኮ ነው። አንቺ ደግሞ ከኛ በላይ የዚህ ቤትን ነገር በደንብ የምታውቂ ይመስላል። ለመሆኑ አንቺ ማነሽ? እውነት ነው። ከኔ በላይ ስለዚህ ቤት ሰዎችና የሚመጣውንም ሰው ሁላ ታውቂያለሽ። አይ በቃ የሱ ባለው መምጣት አለ መምጣት የኛ ጉዳይ አይደለም። አሁን ራታችን እንብላ። እውነትሽን ነው። ሲበሉ አድርሰን አይደለም የሚባለው? ይህንን የመሰለ ወርቅ እዚህ አዋራ ውስጥ መቅበር ምን አይነት ሞኝነት ነው? ብሸጠው እኮ ገንዘብ ካገኘው ከዚህ ጭቃ ቤት ወጥቼ ሰው ሆናለሁ። እንዴ ብሩ፣ አሁንም ስለዚህ ስልክ እያሰብክ ነው እንዴ? ቆይ ቅድም የተነጋገርነውን በሙሉ ረሳኸው? ይሄንን ስልክ ገበያ ላይ ልሽጥ ብለህ ብታወጥ በቃ ሞት ነው የሚከተል።
ሰዎቹ እሳት ነው የሚለቁ። ይሄን ወቅ ግን ጋሼ ባዶ እጄን እያየው እዚህ መበሰብስ አልችልም። ትንሽ ገንዘብ ካገኘው እኮ ራቅ ወዳለ ገጠር ቦታ ሄጄ መደበቅ እችላለሁ። ይሄን ስልክ ወይ ድል ጠራ ጠራ ይኸው መጥብኝ። ተረጋጋ። ይኸው የኔ ስልክ ያንተ እኮ ስልክ እኮ ዝግ እኮ ነው። ምን ሆነ ነው? የኔ ስልክ እኮ ነው። ያንተ ነው? ሄሎ ስምዖን፣ አቶ ሰይድ የት ነው ያለኸው? መተህ እዚህ ቤት ውስጥ የቀረህን ቁሳቁስ በሙሉ እንድትወስድ ነግሬሃለሁ። ያለበለዚያ ግን ነገ ጠዋት ሁሉንም ዕቃህን አውጥቼ ቆሻሻ ገንዳ ውስጥ ነው የምጥለው። እኔ እዚህ ቤት ውስጥ ያንተን ዕቃ ማስቀምጥበት ምንም ምክንያት የለኝም። እባክህን ትንሽ ታገሰኝ አቶ ሰይድ። አሁን ያለሁበት ምንም የምሰማው ሰበብ የለም። ጊዜ አብቅቷል። በቶሎ ዕቃህን ውሰድ፣ ካልሆነ ግን ሜዳ ላይ ተጥሎ ታገኘዋለህ። ጋሼ ምን ተፈጠረ? ምን አሉ? ዕቃዎቹን፣ ትዝታዎቹን፣ ሰነዶችን አውጥቼ ነው የምጥልልህ እያለኝ። እሺ እኔ ቆይ የት ላስቀምጠው? እሺ አስጭኜ እንኳን የምወስድበት ምንም አይነት ገንዘብ አካውንቴ ውስጥ የለም። እሺ እኔ ምን ላድርግ? እንደው አሁንስ ማለት ዛሬ ሙና የት ሄዳ ነው? እራት ላይ አልቀረበች። ሙና ትንሽ እራቷን አሟት ክፍሏ ገብታ ተኝታለች። መብላት ስላልፈለገች አልቀሰቀስናት። ራሷን አሟት ነው ወይስ ሌላ? እኔ እስከማውቀው ሙና እንዲህ በቀላሉ ራሷን ታማ አልጋ ላይ የምትወድቅ ሴት አይደለች። ወይስ የቀኑ ውሎዋ ልክ አልነበረ? አሟታል ከተባልሽ አሟታል ነው። በሰው ህመም ላይ ወሬ ትጀምሪያለሽ? እውነት ነው ራሄል። ሙና እኔ ክፍል መታ ስታወራኝ በጣም በሙሉ ጤንነት ላይ ነበረች። በአንዴ ኃይለኛ ራስ ምታት አሟት ስትይ ይገርማል። አይ ገበያ ስንዞር ስለነበረ ትንሽ ዝም ብላ ድካም ቢጤ ነው። ገበያ መዞር እኮ መንገዱ በጣም ያደክማል። ዕቃ መግዛቱ ምናምን በጣም ነው የሚያደክመው። በዛ ላይ ደግሞ የሚወዱትን ሰው መዳር የሚሰጠውን ደስታ ያው መገመት ይቻላል። እሺ አንቺስ እዚህ ሰርግ ላይ ያለሽ ሚና ምንድነው? ራይል ልጠይቃት ነበር እኮ። የቅርብ ሰዎችን መርዳት በጣም ደስታ ይሰጠኛል። ግን አንቺ ለምን ጠይቅሽ? አይ ከራይል ጋር ዝምድና ትውውቅም የላችሁም ብዬ ነው። ይሄ ምን ይገርማል? እኔና ራይል ብንተዋወቅ ምን ችግር አለው? እኔን የሚገርመኝ የዚህ ቤት ታሪክ ፊልም እንኳን ቢሆን ለማመን የሚከብድ ነው። ታሪኩ ትንግርት ነው። ፊልም ራሱ ቢሆን ደራሲው ማን እንደሆነ በደንብ ይታወቃል። ስሚ፣ እኔ እዚህ ቤት የመጣሁት የልጄን አባት ፈልጌ እንጂ ያንቺን ተራ ምርመራ ለመስማት አይደለም። ቆይ እዚህ ቤት ስራሽ ምንድን ነው? ምግብ ማብሰል ወይንስ የሰዎችን ታሪክ መመርመር? እኔ እዚህ ቤት አገልጋይ ነኝ። የዚህን ቤት ደህንነትና የተፈራን ጥቅም ማስጠበቅ ደግሞ ግዴታዬ ነው። እዚህ ቤት ውስጥ ብዙ የተደበቁ ሚስጥሮች አሉ። የራሄል እዚህ ቤት መምጣትና ያንቺ እዚህ መገኘት በአጋጣሚ አይመስለኝም። በቃ ሻምሳል፣ ወሰንሽን አለፍሽ። እሷን በዚህ ልክ መመርመር ተገቢ አይደለም። እዚህ ቤት እሷ እንግዳ ናት። አሁን ስራሽን ከጨረሽ ወደ ኪችን መመለስ ትችያለሽ። እውነት ነው እኮ ራይል። ማርታ እዚህ ቤት ውስጥ ከማንም በላይ ስለዚህ ቤት ሰዎችና ስለሚመጡትን ሰዎች እርግጠኛ ሆና ታውቃለች። በቃ እኔ እዚህ ቤት የመጣሁት በሰላም ነው። እያንዳንዱ ንግግሬንና እርምጃዬን
በክፋት የምታዩብኝ ከሆነ መሄድ ትችያለሽ። አስጨርሽኝ። ንቅንቅ አልልም። እኔ በሆዴ ያዝኩት የዚህም ቤት የነገ ወራሽ ነው። አንቺ እዚህ ቤት ምንድን ነሽ? አንዳንድ ሰዎች ግን ራሳቸውን በመስታወት ቢያዩት ጥሩ ነው። መጥፎነታቸውን ወይ ጥሩነታቸውን ያውቁ ነበር። ስለኔ ነው ወይስ እኔ ነው? አይገርም። ቤርሳኔ ነው አላለችም። አንዳንድ ነገሮች ግን ይሄ ነው ተብሎ አይነገሩም። ናኒ ወይ መሳይ አልተኛም እንዴ? መሽቷል እኮ። አልተኛውም። ለምን? ስለኛ እያሰብኩ ነው። ምን እያሰብክ ነበር? ልክ እንደ እንግዳ እዚህ ክፍል ውስጥ የተለያየ መኝታ ላይ መተኛታችን ልክ አይመስለኝም። መጀመሪያውንም ስንስማማ ነገሮች እስኪስተካከል ነው አይደል እንደዚህ ሆን ነው? ከምንም በላይ ደግሞ ያንተ ምቾት መጠበቅ አለብኝ። አንተ እስክታምንብኝ እስክትተማመንብኝ አልጋ መለየታችን ግድ ነው። አውቃለሁ። ያንን ሁሉ ያልኩት እውነቴን ነበር። ፍርሃት ነበረብኝ። በህይወቴ ከማንም ሴት ጋር እንደዚህ አይነት ቅርበት ኖሮኝ አያውቅም። አሁን እርግጠኛ ነኝ ናኒ፣ ለአንቺ ያለኝ ስሜት በግዴታ የመጣ አይደለም። እውነተኛ ስሜት ነው ያለኝ። በየቀኑ አጠገቤ ስትሆኚ ስትደክሚና ስትደሰች እያየሁ ፍቅሬ ከቀን ወደ ቀን ጨመረ። ዛሬ ግን ያንን ግድግዳ ማፍረስ እፈልጋለሁ። ከአሁን በኋላ ለየብቻ መተኛት አልፈልግም። ዛሬ አልጋሽ እንድካፈልሽ ፍቀጂልኝ። መሳይ፣ አንተ እኮ የምትለው ነገር ቀላል አይደለም። ነገ ምን እንደሚፈጠር አናውቅም። አንተ ደግሞ ዝግጁ አይደለሁም ስትለኝ ቆይተህ ዛሬ ደግሞ እንደዚህ ባንዱ ስሜት ሲቀየር አረን ይፈራው። አትፍሪ ናኒዬ፣ ፍርሃቴን የገደልኩት በአንቺ ፍቅር ነው። እውነቴን ነው። ከዚህ በፊት ከሴት ጋር እንደዚህ አይነት ግንኙነት ጀምሬ አላውቅም። ግን የመጀመሪያም የመጨረሻም እንድትሆኝ የምፈልገው አንቺን ብቻ ነው። ዛሬ ይህንን አዲስ ምዕራፍ ከአንቺ ጋር መጀመር እፈልጋለሁ። መሳይ፣ እውነትህን ነው? ይህንን የምታደርገው በስሜት ተገፋፍተህ ብቻ አይደለም አይደል? በፍጹም ይሄ እውነተኛ ፍላጎቴ ነው። ከእንግዲህ እኔና አንቺ መደባበቅ የለብንም። ካሁን በኋላ እኔና አንቺ አንድ ነን። ምንም አይነት ፍርሃት የለም በመሃላችን።
አምናለሁ መሳይ። እኔም በጣም ነው የምወደው። ስሚ አንቺ፣ ቆይ ማን ስለሆንሽ ነው ቅድም እዛ ጠረጴዛ ላይ ያበጠ ፊትሽን ስታሳይኝ የነበረው? እኮ እዚህ ቤት ውስጥ በደሞዝ የምትሰሪ ገረድ ነሽ። ቆይ ማነሽና ነው እንደ ሌባና ፖሊስ ስታፋጥጭኝ የነበርሽው? ማነው መብቱን የሰጠሽ? መብት? እዚህ ቤት መብት የሚባል ነገር የለም። ብልጠትና ብልሃት ነው የሚያድነው። አንቺ እንግዳ ነኝ ብለሽ እዚህ ልትመጻደቂ ትፈልጊያለሽ እንዴ? እዚህ ቤት ውስጥ ሁለታችንም ምን እንደምንፈልግ እናውቃለን። ምን ማለት ነው? ይህን ድራማ ለራይል ታይላት። እሷ ናት በውሸት ተከባ ያለችው። እኔ እኮ እዚህ ቤት ውስጥ አይንና ጆሮ አለኝ። አንቺ እዚህ ቤት ውስጥ ስትመላለሽ ምንም የማላቅ ነው እንደሚመስልሽ? አንቺ እኮ የምትፈልጊው የተፈራ ልጅ ነው። ደግሞ ግልጽ ነው። ግን አንቺ አፍሽን አትክፈች፣ ወሰንሽን አትለፊ። እሺ? ይልቅስ ከኔ ጋር ብትስማሚና ብትግባቢ ይሻላል። ይልቅስ እኔን ስሚ። እኔን ጠላት አድርገሽ ከምትቆጥሪ ብትሰሚኝ ነው የሚሻለው። የራይል እዚህ ቤት መቆየት ብዙም አይደለም። እሷ የቆመችው የሚንቀጠቀጥ መሬት ላይ ነው። ነገ እሷ ከዚህ ቤት ስትወጣ ይህንን የመሰለ ቤት ማን እንደሚወርስ ታውቂያለሽ? ማን ነው? የተፈራ ልጅ ነዋ። እሱ ነው የዚህ ቤት ባለቤትና ወራሽ የሚሆነው። እሱ የዚህ ቤት ወራሽ ሲሆን ደግሞ የእሱ ሚስት መሆን ደግሞ የዚህ ቤት ታላቅ እመቤት መሆን ማለት ነው። አንቺ የዚህ ድል ባለቤት መሆን አትፈልጊም? ዝም ብለሽ የራሄል ጅራት መሆን ነው የምትፈልጊው? እና አንቺ ይህንን ለእኔ ለምን ትነግሪኛለሽ? ከዚህ ቤትስ ምን ታገኛለሽ? እኔማ የዚህ ቤት ታማኝ ጠባቂ ነኝ። እኔ የምፈልገው እኔን የሚሰማኝና የሚያከብረኝ የዚህ ቤት እመቤት ሲሆን ደግሞ የማይረሳኝ ሰው ነው። እኔና አንቺ ጠላታሞች መሆን የለብንም። ይልቁንስ ለምን ጥሩ ጓደኛሞች አንሆንም? እንዴት ነው ጓደኛሞች የምንሆነው? ምን እንዳደርግ ነው የምትፈልጊው? ቀላል ነው። አንቺ እዚህ ቤት ስትወጪና ስትገቢ ያለውን ያየሽውን ነገር ለእኔ ትነግሪኛለሽ። በተለይ ራሄልን እና እሱ ባለው ከነሱ ጀርባ ያለውን ሚስጥር ፈልፍለሽ ለእኔ ታሳውቂኛለሽ። እኔ ደግሞ ያንን ወጣት ልጅ አንቺን እንዲወድ እና ስለ አንቺ ጥሩ ነገር እየነገርኩኝ አንቺ ወደዚህ ቤት እንድትመጪ እንድትገቢ መንገዱን አመቻችልሻለሁ። እና ምን አልሽ? የምትይው ነገር እውነት ከሆነ ስምምነቱን ወድጄዋለሁ። ግን እኔን አሳልፈሽ እንደማትሰጪኝ በምን እርግጠኛ ሆናለሁ? አሁን እኔና አንቺ በአንድ ታንኳ ላይ ነን።
አንቺ ከሰመጥሽ እኔ ማብሬሽ እሰምጣለሁ። ስለዚህ ታማኝነታችንን ማጠንከር አለብን። ናኒ ማውራት እንችላለን? በዚህ ሰዓት ስለምን መለፈፋት ዝም ብለህ ቃል አይ በጣም አስፈላጊ ነገር ስለሆነ ነው ለአንቺ መናገር አለብኝ። እስካሁን የደበቅኩሽ ትልቅ እውነት አለ። ይህንን እውነት ካልነገርኩሽ ውስጤ ምንም ሰላም አይሰማውም። ከዚህ በኋላ በመካከላችን ምንም አይነት ውሸት እንዲኖር አልፈልግም። አሁን ምንም መስማት አልፈልግም። በህይወቴ ከብዙ ጊዜ በኋላ ነው ምናልባትም ለመጀመሪያ ጊዜ እንደዚህ አይነት ሰላም የተሰማኝ። ግን ናኒ እውነቱ ምንም አይነት እውነት ይሁን ዛሬ ያገኘሁትን ሰላም እንዲያበላሽብኝ አልፈልግም። በጣም ደስተኛ ነኝ። ነገ የሚመጣውን መከራና ድራማ አጋፍጠዋለሁ። ዛሬ ግን ዝም እንድትል ነው የምፈልገው። ምንም ነገር ሰምቼ ይሄን ምሽት ማበላሸት አልፈልግም። እኔም ይሄንን ሰላም ማጣት አልፈልግም። ነገሮች በአጋጣሚ ይፈጠራሉ። ያን ቀን እዛ ካፌ ነበርኩት። ራሄልን አገኘኋት ያለችኝ ልጅ ልጠብቃት ነበር። ለካ ህይወቴ ስትመሰቃቀል የነበረችው አንተን አግኝቼ እስክረጋጋ ነው። በጣም ደስ ብሎኛል። ከፈጣሪና ከፈጣሪ መጣ አይፈርስም። የደስታስ አለው። ከፈጣሪ ከሆነ በሆነ ተአምር ለዘላለም ያደርገው። አሜን አሜን። ምን ልትለኝ ፈልጋ ነበር? ምንድነው ልነግረኝ የፈለግከው? ምንም የተለየ ነገር የለውም። እኔም እንዳንቺ ደስተኛ እንደሆንኩ ልነግርሽ ነበር። ደስ ብሎኛል።